በመንግስት ተቋማት ለዜጎች የሚሰጡ አገልግሎቶች እንግልትና መጉላላትን ለመቀነስ መንግስት የተለያዩ ስራዎችን እየሰራ ይገኛል። ከዚህ ውስጥ ታዲያ መሶብ የአንድ ማዕከል አገልግሎት ዋነኛው ነው። በፌዴራል ደረጃ ባለፈው አንድ ዓመት የተጀመረው ይህ የመሶብ አንድ ማዕከል አገልግሎት በሁሉም ክልሎች አገልግሎት መስጠት ጀምሯል። አሁን ላይ ታዲያ ይህ የመሶብ አገልግሎት በየማዕከላቱ አገልግሎት ከመስጠትም ባለፈ በተሽከርካሪዎች እንዲሁም ደግሞ በሞባይል አፕሊኬሽኖች አገልግሎት እየሰጠ ይገኛል። ቲን ለማውጣት ነው ወደዚህ ስፍራ ላይ የመጣሁት። አጋጣሚ ወደ ገርጂ እየሄድኩ ነበረ እና እናንተ እዚህ መኖራችሁን ሳይ ለምን ቼክ አላደርግም ብዬ ወረድኩኝ። ገብቼ ሳጣራ ማግኘት ትችያለሽ ተብዬ ወደዚህ መጥቻለሁ ማለት ነው። እኛ ያው መጀመሪያ ላይ የተለያዩ ሚዲያዎች ላይ ሰምተናል እንደዚህ አይነት ግን የሆነ እንደዚህ በዚህ ፍጥነት ይሆናል ብለን አልጠበቅም። ግን አጋጣሚ ነው ወደ መገናኛ እየሄድን አየን። ከዛ እስኪ እዚህ ጋር እንሞክርና ብለን ወርደን መጣን። ወደዚህ በኋላ ስንጠይቅ የምንፈልገው አገልግሎት አለ አሉ። አሪፍ ነው ይኸው ገባን። ሰዓቱም ጊዜም አሪፍ ነው። አንድ ሰዓትም አልሆነንም። በጣም ፈጣን ነው። መንግስት የመዘመን ትልቅ ፍላጎት አለ። የኢትዮጵያ የአገልግሎት ዘርፍ በተለይ የመንግስት አገልግሎቱ የእድሜውን ያክል የዘመነ አይደለም። በአንድ ዓመት ውስጥ እንግዲህ የመሶብ የአንድ ማዕከል አገልግሎት መስጠት ከጀመርን ጀምሮ ከ1.2 ሚሊዮን በላይ ተገልጋዮችን አገልግሎት ሰጥተናል። ከ1600 በላይ አገልግሎቶች በመሶብ ተካተዋል፣ በመላው ሀገሪቱ ማለት ነው። በኢትዮጵያ ታሪክ እንግዲህ የአገልግሎት እርካታ በጣም ዝቅተኛ ነው የነበረው። ከ99% በላይ አልፈናል አሁን። ይህ የመሶብ አንድ ማዕከል አገልግሎት ጊዜን ከመቆጠብ አንጻር ትልቅ አስተዋጽኦ የሚያበረክት አገልግሎት ነው። ታዲያ ኢትዮጵያ ለዜጎቿ ቀልጣፋ ዜጎች የሚረኩበት አገልግሎትን ለመስጠት ዲጂታል 2030ን አቅዳ እየሰራች ትገኛለች። በዚህ መሶብ አንድ ማዕከል አገልግሎት ውስጥ በተለይም በዚህ ተሽከርካሪ ውስጥ ማህበረሰቡ ከዚህ ቀደም የሚያማርባቸው ከፍተኛ ሰልፎች የነበሩባቸው እንዲሁም ደግሞ ለማህበረሰቡ አስፈላጊ የሚባሉ አገልግሎቶች ተመርጠው አገልግሎት ይሰጥባቸዋል። በየቦታው እየተደራሽ እየሆነ ይመስለኛል። ወደ ሜክሲኮም አይቻለሁ አንድ እንደዚህ ቆንጆ ነው። ስንገባ ያው የተቀበሉን አሉ። እነሱ ደግሞ ይበልጥ ያው ያዩ ደግሞ ይሄ ጎደለ ይሄ አለ ይሄ ቀራቸዋል ብለው ደግሞ ወደ እንትኑ ቢያመጡን ደግሞ የበለጠ ጊዜ ይቆጥባል። መምጣታችን በር ላይ ከመግባታችን ጀምሮ ውስጥ እስካለው አገልግሎት እስከሚሰጡት ያሉ ሰዎች ድረስ በጣም ጥሩ አገልግሎት ነው እያገኘን ያለ ነው። ስቲል እየተስተናገድን ነው። ሰልፍ የለም፣ ግርግርም የለም። ቀጥታ እንደመጣው ተጠቃሚ ነው የሆንኩት። ቅድሚያን ያገኘሁትና በጣም ደስተኛ ነኝ ይሄን አገልግሎት በማግኘቴ። እንዲህም አይነት በመኖሩ ደስተኛ ነኝ። እንግዲህ መሶብ አገልግሎት አንድ ዓመት ሞልቶታል። በአንድ ዓመት ውስጥ ከ70 በላይ ማዕከላትን የአንድ ማዕከል አገልግሎት አስጀምረናል በሁሉም ክልሎች። ከዛ በተጨማሪ ደግሞ በተንቀሳቃሽ የተሽከርካሪ አገልግሎት ወደ 3 አካባቢ አሰማርተናል። አንድ የአዲስ አበባ ከተማ አስተዳደርና 2 የፌዴራል ተሽከርካሪዎችን ቀልጣፋ አገልግሎት መስጠት የሚያስችል ትልቅ የሰው ኃይል እየፈጠረን ያለ ነው። በግል ተቋማት ብቻ ጥሩ አገልግሎት መስጠት በሕግ የተፈቀደ ብቻ እስኪመስል ድረስ የመንግስት ተቋማት ላይ ቀልጣፋ አገልግሎት ለመስጠት ብዙ ስንቸገር ታይተናል። መሶብ ውስጥ ግን እንዳያችሁት ብቁ ሰራተኞች ስነ ምግባር የተላበሱ ቀልጣፋ አገልግሎት እየሰጡ ያለበት ሁኔታ ነው ያለው። በዚህ ተሽከርካሪ ውስጥ 7 የሚደርሱ ተቋማቶች ከ24 በላይ አገልግሎትን ይሰጣሉ። ታዲያ እነዚህ አገልግሎት የሚሰጡ ተሽከርካሪዎች በተለይም ማህበረሰቡ በሚበዛባቸው አካባቢዎች ይሰማራሉ ማለት ነው። አሁን ያለነው መስቀል አደባባይ ነው። እዚህ መስቀል አደባባይ ለ2 ቀን የሚቆይ ከሆነ በሚቀጥለው ደግሞ ወደ ቤተል እንዲሁም ደግሞ ወደ መገናኛ፣ ወደ ሜክሲኮ እያሉ አገልግሎቱን ለማህበረሰቡ ተደራሽ የሚያደርጉ ይሆናል። የሞባይል ባስ ሰርቪሳችን የአንድ ወር ፕላን ነው ያለው። የአንድ ወር ፕላን ኖሮት ለህብረተሰቡ ስናስተዋውቅ በየሳምንቱ ሪማይንድ እያደረግን ነው ምን ሄደው። ለምሳሌ ዛሬና ነገ እዚህ መስቀል አደባባይ ላይ ለእናንተም ዓለም አቀፍ ሚዲያዎችም መጎብኘትም ለሚፈልጉት ታሳቢ አድርገን ነው እዚህ ያቆም ነው።
ሮብና ሐሙስ ለምሳሌ ቤቴልና አየር ጤና ነው አገልግሎት የምንሰጠው። አርብና ቅዳሜ ሀያት አደባባይ ነው አገልግሎት የምንሰጠው። የሚቀጥለው ሳምንት ደግሞ በተመሳሳይ ሌሎች ክፍለ ከተማዎች ላይ እየዞርን ነው የምንሰጠው ማለት ነው።